ሰላም ጤና ይስጥልኝ። እንደምን ከረማችሁ? ጋስፑልዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቅዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ እግዚአብሔር ሞልቶልኝ ቃል በገባሁት መሰረት አንዳንድ የመጽሐፍ ቅዱስ ክፍሎችን አብረን ልናይ ወደ እናንተ መጥቻለሁኝ። በመጽሐፍ ቅዱስ ብትከታተሉኝ በጣም ደስ ይለኛል። በጣም ሲሪየስ የሆነ ኬስ ስለሆነ እግዚአብሔር በሙሉ እድሜ ካስተማረ ነገር እርግማንንና የእርግማንን ደረጃውን ለምሳሌ አንድ ቦታ ላይ ቢሄድ አክቲቭ የሆነ እርግማን ያለበት ቤት ቢሆን ቤቱ መብራት በርቶ ሙሉ ጨለማ ኢትዮጵያ ኦርቶዶክስ ሃይማኖት ችግር ገጥሟት በነበረው ሰዓት ላይ ጥቁር ሻሽ ቤተክርስቲያን ለብሳ እንደነበረው ልክ በስሱ በጥቁር የተሸፈነ ቤት ያ አክቲቭ ማለትም በአሁን ሰዓት ለ4 ትውልድ የሚሄድ እርግማን ያለበት ቤት ማለት ነው። ያንን በመጽሐፍ ቅዱስ ደግፌ ያሳያቸዋለሁኝ። እግዚአብሔር አምላክ ቃሉ አይለወጥም። ሰማይና ምድር ያልፋል ቃል አያልፍም ብሏል አይደለ? የአባቶችን ኃጢአት በልጆች የማመጣ አባት የሰራው ቅድመ አያት የሰራው ለ4ኛ ትውልድ እንደሚደርስ ማለት ነው። 5ኛ ትውልድ ላይ ግን አይኖርም። ግን 4 ትውልድ ጠፋ ማለት በጣም ሰፊ ነው። አይታችሁታል? አንድ ቤተሰብ ላይ ብታዩ እኔ ከኔ በላይ ያለው ከዛ ደግሞ ከአያቴ ጋር ያለው ከአያቴ በላይ ቅድመ አያቴ ከዛ ዘር ጀምሮ በደም ሲተላለፍ የሚመጣ ኃጢአት ማለት ነው። ያንን ኃጢአት አንድ የሚቆርጠው ነገር ካልተገኘ በምንም የሚለቅ ነገር አይደለም። በምንም አይለቅም፣ በምንም መገላገል አይችልም። ክፋቱና ጥፋቱ ደግሞ እጅግ በጣም ብዙ ነው፣ ከበድ ያለ ነው። እግዚአብሔር ከሱ ውጭ ስናመልክ አይወድም። እግዚአብሔር ቀናተኛ አምላክ ነኝ ይላል አይደለ? የትም ቦታ ላይ ሄደን ከእግዚአብሔር ውጭ የሆነ ነገር እንድናመልክ አይፈልግም። ቸግሮን ነው እንዲሆነን ነው ብለን ምክንያቶቻችን ብዙ ቢሆኑም ሌላ ቦታ ላይ ከሄድን በራሳችን ፈቃድ ከእግዚአብሔር እጅ ወጥተን ከሌላ ጋራ ግንኙነት አደረግን ማለት ነው። ስምምነት አደረግን ማለት ነው። ይሄ ነገር መለወጥ አይችልም? ይችላል። በንስሐ ይችላል። እንደገና ደግሞ በአዲስ ኪዳን ኃጢአታችንን ሁሉ በከፈለልን በኢየሱስ ክርስቶስ መፈታት ይቻላል። ነገር ግን ይህንን ስሩን ቆርጦ የሚጥለው ሰው ያስፈልጋል ማለት ነው። እና በተለያየ ቦታ ላይ ሲሄድ በጣም ብዙ ወጣቶች በአደጋ ራስን በማጥፋት በተለያየ ነገር ብቻ 4-5 ሰው ከአንድ ቤት ውስጥ 3-4 ሰው ከአንድ ቤት ውስጥ የሚፈለገው ቦታ ላይ ሳይደርሱ ሳያገቡ ሳይወልዱ ምን ሳይሉ ይሞታሉ። አንዳንድ ቦታ ላይ ደግሞ እንዲሁ ጨለማ ቤቱ መብራት በርቶ እንኳን የሚከብድና ዲም የሚሆንበት ቦታ ላይ ትንሽዬ መብራት የሚታይበት እነዛ ትንሽዬ መብራት የሚታይባቸው ቦታዎች ላይ እግዚአብሔር አምላክ ሲነግረኝ እዛ ቦታ ላይ የሰላም ልጆች ያሉበት። ምንድነው የሰላም ልጆች ማለት? የሰላም ልጆች ማለት አንድ ቀን ወጥቶ የዛም ቤት እርግማን የሚሰብሩ ልጆች ያሉበት ማለት ነው። ትዝ ይላችሁ እንደሆነ ለሐዋርያቶቹ ሲነግራቸው በየሰው ቤት ስትሄዱ እንዲህ ብላችሁ ግቡ አለ። ሰላም ለእናንተ ይሁን ብላችሁ ግቡ። የሰላም ልጅ ቢኖር፣ የሰላም ልጅ ከሌለ አይሆንም። የሰላም ልጅ ቢኖር አንድ ነው ማለት ነው። የሰላም ልጅ ቢኖር ሰላማችሁ ይድረሳቸው። የሰላም ልጅ ባይኖር ግን ሰላማችሁ ይመለስላቸው። ምን ያህል ከባድ ቢሆን ነው ሰላማቸውን ይዘው የሚመለሱት? ዝም ብሎ የሚቀመጥ ነገር አይደለም። ምክንያቱም ኮቨነንት ቃል ኪዳን የተገባበት ነገር ስላለ ነው መጀመሪያ እርግማን የሚባል ነገር የመጣው ማለት ነው። አንደኛ ከባድ እርግማን ከእግዚአብሔር ጋር ያለ እርግማን፣ እግዚአብሔር የተራገማቸው ነገሮች እነዛ በጣም የትም የማይሄዱ ናቸው። እንዳለን አዲሱን ሰው ክርስቶስን ካለበስን በስተቀር ከርስ ግዴታ ነው ማለት ነው። የትም የማይሄድ ነገር ነው። ከርስ ዝም ብሎ አይሄድም። ስራዬም የተጠራሁበትም እርግማንን መስበርና ስለተለያዩ ስለመጨረሻው ዘመን ያሉትን ነገሮች በመጽሐፍ ቅዱስ ሳልወጣ እንዳስተምር ነው።
ማን የጠራኝ? ራሱ ባለቤቱ ነው የጠራኝ፣ እግዚአብሔር አምላክ ማለት ነው። ኢየሱስ ክርስቶስ ለምስክርነት የጠራኝ ነው። በጣም የተለያዩ ሁለት ነገሮች በግልጽ እግዚአብሔር የነገረኝ ነገር ቢኖር ከባድ ካር አክሲደንት በበሬ ላይ ተገለባብጬ ሲደርስብኝ ምስክሬ እኮ ናት። ይህች የተረፍኩበት ሰዓት ራሱ አሁን 7 ዓመት አገለገልኩ ማለት እችላለሁ። ምስክሬ እኮ ናት። ለምስክርነት ያቆየኝ ነኝ ማለት ነው። ከይሄ ራሱ ትርፍ ኑሮ ነው የምኖረው። በቃ ትርፍ ተሰጥቶኝ ማለት ነው። የተወሰነ የተቆረጠ ሞት አምልጬ ለክርስቶስ ምስክር የሆንኩኝ ነኝ ተጠርቼ ማለት ነው። እና ከርስ ምንድን ነው? ከከርስ በምን እንድናለን የሚለውን ነገር እናያለን። እግዚአብሔር መንፈስ ቅዱስ ሲናገር ዝም ብሎ ትንቢትን አይደለም የሚናገረው፣ ከነ መፍትሄው ነው። መፍትሄው ምንድን ነው? ላይክ ቀይ ልብስ ትለብሳላችሁ፣ በዚህ በኩል ትሮጣላችሁ፣ ከዛስ ምን ይመጣል? መሮጥ ምን አለ የሚለውን ነገር ከነመዳኛው ሲሆን ነው የእግዚአብሔር ስራ ሰዎችን ሊመልስ መሆኑ የሚታወቀው። አለበለዚያ ግን ምንድን ነው? ለምሳሌ የወደፊት ነገራችሁን ነግሬያችሁ ቁጭ ብትሉ ምንም ጥቅም የለውም። ስለዚህ እግዚአብሔር አምላክ የሚናገረው ለመፍትሄ ነው ማለት ነው። እንድንፈታ ፈልጎ ነው። እንደገና ሰዎችን ሲልክልን አሁን ለነነዌ ሰዎች ዮናስ ሲላክ እግዚአብሔር አምላክ ምን አስቦ ነው? የነነዌን ሰዎች መማር ፈልጎ ነው። ዝም ብሎ ሊያጠፋቸው ይችላል። ነገር ግን ሄደህ እንደዚህ በል አለው ዮናስን። ዮናስ የእግዚአብሔርን ደግነት ያውቃል። አሁን እኔ ሄጄ ተናግሬ አንተ ብትምራቸው እሱ ቢምራቸው እኔ ዮናስ ውሸታም ልባል ነው፣ ትዕቢተኛ ቢጤ ነው ማለት ነው። ውሸታም ልባል ነው እና እግዚአብሔር አስፈራርቶ ከተዋቸው እኔ ምን ሆናለሁኝ ብሎ ለራሱ አስቦ ከእግዚአብሔር ዓይን ሊያመልጥ ወደ ሌላ ሀገር ሄደ። እግዚአብሔር ግን በሱ ያሰበውን በሱ ያረገበት ምክንያት አለና በአሳ ነባሪ አስበልቶ ባህሩን አሻግሮ ዮናስን የላከበት ምክንያት ዮናስ ብቻ ነው ያንን መልእክት ሊያደርስ የሚችለው። ስለዚህ እግዚአብሔር የሚመርጥበት ምክንያት የራሱ የሆነ ነገር ስላለው ነው። እና ስለ እርግማን ሲያሳየኝ አንዳንድ መብራት ያሉባቸው ቤቶች ታያላችሁ። ከጨለማው መሀል አንድ መብራት፣ የሰላም ልጆች ማለት ነው። እነዛ የሰላም ልጆች ለስራ የተፈጠሩ ማለት ነው። ነፃ ያንን ቤተሰብ የሚያወጡ ማለት ነው። አሁን መጀመሪያ የእግዚአብሔርን እርግማን እንስማ። ኦሪት ዘጸአት ምዕራፍ 20 ምን ይላል? እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውም ምስል የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም፣ አታመልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ የሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። አላበዛባችሁም። ዋናውን ዓላማ በመጽሐፍ ቅዱስ እያስደገፍኩኝ ለማሳየት ነው። ምን አለ? ምንም አይነት ነገር አታምልክ አለ። ብዙ አምልኮ ቦታዎች እንሄዳለን አይደል? ብዙ ቦታ ላይ እንሄዳለን። ስንሄድ መሄዳችን ሳይሆን ዛሬ ሄጄ ቢሆን እኔ ለ4 ትውልዴ ለልጆቼ ልጆች ለልጅ ልጆቻቸው 4 ቤት ድረስ መከራ ይዤ እመጣለሁ። ለምን? እዛ ጋር ለሆነ ጥቅም ሳይን ያደረኩት ስምምነት ከእግዚአብሔር ካልሆነ ነገር ጋር የሚያመጣው የእግዚአብሔር እርግማን አለ ማለት ነው። ይሄ የእግዚአብሔር እርግማን ነው። እርግማን ይሰራል ወይ ብንል እርግማን ሀቅ ካለው ይሰራል። በሰው ብንለው፣ ከሰው አፍ የወጣ ብንለው፣ የተናደደ ወላጅ የረገመን ብንለው፣ መንገደኛ ከፍተንበት መጥፎ ነገር አድርገን ቢሆን እርግማን ይደርሳል። እርግማን የማይደርሰው ምክንያት ከሌለው ብቻ ነው። ይህንንም በመጽሐፍ ቅዱስ እናያለን። እግዚአብሔር ያለውን እርግማን ሰምተናል። አሁን ደግሞ እርግማን አለ ምክንያት እንደማይሰራ ደግሞ መጽሐፈ ምሳሌ ምዕራፍ 26 ላይ ሄደን እናያለን። መጽሐፈ ምሳሌ ምዕራፍ 26 እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። ደስ አይልም? ከንቱ እርግማን በማንም ላይ አይደርስም። ስለዚህ እርግማን ሪዝን ይፈልጋል ማለት ነው። ሪዝን ካለ ደግሞ የትም አይሄድም። ስለዚህ
ደስ የሚለው ነገር እግዚአብሔር ለእርግማን ብዙ ነገርን አስይዞናል። ገላትያን ምዕራፍ 3 ቁጥር 13 እንዲህ ይላል፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አሁን የሕግ እርግማን አይኖርብንም ማለት ነው። ለምን? ኢየሱስ ክርስቶስ ኃጢአት የሌለበት ወንጀል የሌለበት የኔና የናንተን ከርስ ከእግዚአብሔር አፍ የወጣውን ከርስ ተሸክሞ በቀራንዮ ስለከፈለ ማለት ነው። ስለዚህ በዛ ልንተርፍ እንችላለን። ነገር ግን መፍትሄ እንደሌለው ነገር አይደለም። እግዚአብሔር የተለያዩ ቤቶችን በእርግማን ሲያሳየኝ አንድ ቀን በእውነትና በመንፈስ ከነዚህ ሰዎች ጋር ታመልኪኛለሽ፣ በእውነትና በመንፈስ ከነዚህ ሰዎች ጋር ታመልኪኛለሽ። ከነማን? በየሄድኩበት ቦታ ከማየው ነገር ማለት ነው። ስለዚህ ከነዛ ሰዎች ጋር እግዚአብሔር ዓላማ ነበረው። ወደ እነዛ ሰዎች ቤት ሲሄድ ደስ አይለው? አንድ ቀን እግዚአብሔርን በእውነትና በመንፈስ አብረን እናመልከዋለን ከማናቸው እግሮቼ ከረገጠባቸው እህት ወንድሞቼ ጋር ማለት ነው። እግዚአብሔር ክብሩን ይውሰድ። ስለዚህ የእግዚአብሔርን እርግማን አየ ነው የትም አይሄድም ማለት ነው። ነገር ግን አንድ ሰው ብንበድለው፣ አንድ ሰው ክፉ ነገር ብናደርገው ያ ሰውዬ ምንም ባይኖርበት ቢረግመን ይደርሳል ወይ? በደንብ ይደርሳል። ማንንቀሳቀሰው ነገር ነው የሚሆነው። በደንብ ይደርሳል። ዳዊት የረገማቸውን ነገሮች ላሳያችሁ። ፍርድ ቤት በሰማይ ቤት መክፈት፣ የእግዚአብሔር የነገረን ፍርድ ቤት በሰማይ ቤት መክፈት። ለምሳሌ አንድ ሰው በምድር ፍርድ ያጣል። የሚፈርድለት ሰው ቢያጣ በእግዚአብሔር ፊት በእውነት ቢቆም እግዚአብሔር በ3 ቀን ወይንም በ7 ወይንም በ14 ወይንም በ21 ቀን መልስ ይሰጣል። ግን ያ ሰው እግዚአብሔር እንደሚለው ነው ወይ የሚሆነው? ለምሳሌ በድሮ ዘመን ዳዊት በጣም አድርጎ ይራገም ነበር። እንደ ዳዊት እግዚአብሔርን የሚያከብር ምስጋና ያለው ሰው እንደ ዳዊት እርግማን ያለው የለም። ዳዊት የሚራገመው ማንን ነው? ዳዊት ሰው አልነበረም የሚያሳድደው። የሚያሳድዱትን ነበረ መንፈሶችን ነው ይዋጋ የነበረው። የሰይጣንን ስራ ነበር ይዋጋ የነበረው እንጂ ሰውን አይደለም። ምክንያቱም ሰዎች አይደሉም የሚዋጋው የሰይጣንን ስራ የሚቆፍሩትን ምድር ለራሳቸው እንዲሆን አርጎ ይጸልያል። ነገር ግን ለእግዚአብሔር ምን ይለዋል? ልቤን አይተኸዋል። እንደ እናቴ አልቅሼላቸው ቢሆን፣ እንደ ወንድሜ ጾሜላቸው ቢሆን፣ በተቸገሩ ጊዜ ተገኝቼላቸው ቢሆን ባይሆን እንደዚህ አድርጌ ባይሆን ጠላት ይርገጠኝ። ራሱንም እየረገመ ነው። ጠላት ይርገጠኝ። ያን ያህል በራሱ የተማመነ ነው በልቡ ክፉ እንዳልሰራባቸው። የእሱን እርግማን እናያለን ዛሬ። የእሱ እርግማን እኔ አሁን ዛሬ 4 እርግማን አቀርባለሁ ብያለሁ። 4 የተለያየ እርግማን ጥቅም አለው። እርገሙ አይደለም። በአዲስ ኪዳን ኢየሱስ ክርስቶስ ራሱ አትራገሙ፣ ለሚያሳድዷችሁ ጸልዩ ብሏል። አሁን መጸለይ ነው የምንችለው። ግን በስጋ ለምንኖር ሰዎች እምቢ፣ ሰዎች ከፉብኝ ብለን ብንል ይሄ መጽሐፍ ቅዱስ ክፍል የእግዚአብሔር ቃል ሰይፍ ነው። ሄዶ የሚመታው ያንን የበደላችሁን ሰው ሳይሆን ያንን በደል እንዲሰራ ያደረገውን ክፉ የሰራውን ጠንቋይ ወይ ደብተራ ቤቱንና ፋውንዴሽኑን ሲነካ ለምን አነካካኝ ብሎ ደግሞ ያ መንፈስ ሌላውን ሰው ይነካል። ስለዚህ እናዳምጠው ዳዊት ምን እንዳለ። እርግማንን የተማርኩበት ምክንያት እርግማንን ነፃ መውጣትን እንዳስተምር ነው። ስለ እርግማን እንድናገር አይደለም፣ ነፃ አውጪ አምላክ እንዳለንና ነፃ መውጣት እንደምንችል። ነገር ግን ሰዎች የሰማይ ቤት ችሎት ከከፈቱብን፣ አዎ እግዚአብሔር ይግባኝ ተበድያለሁ ካሉ ይደርስብናል። የሰራነው ነገር ሁሉ ይመለሳል። ለምሳሌ የሰራነው ነገር ይመለሳል ማለት ምንድን ነው? ሰው በር ላይ ሚጥሚጣ ብጥል በርበሬ አይሆንም፣ ሚጥሚጣ ነው የሚመለስልኝ። ግን እግዚአብሔር ደግ ስለሆነ ለሞት የላኩትን ሜቢ ለንስሐ ያደርግልኝ ይሆናል። ለእኔ ደግ ስለሆነ ሲመልሰው ለንስሐ እንዲሆን ጨርሼ እንድሞት። ሰው ልገል እንኳ የላኩት ቢሆን ያንን ሰው ሳልገለው ቢተርፍ እግዚአብሔር እኔም ቢቀጣኝ እንድሞት አያደርገኝም። ለምን? ለንስሐ እንድበቃ ስለሆነ ዓላማው፣ እንድንጠፋ ስላልሆነ ማለት ነው። ተግባብተን ይሆን? እስቲ ዳዊትን እርግማን እናዳምጠው። ዳዊት ምን እንዳለ። እነዚህ 4 እርግማኖች የእውነተኛ የሰማይ ቤት ፋይል መክፈቻ ናቸው። በእውነት ለተበደለ ሰው
አዳምጡት። አብረን እናዳምጥ። መዝሙረ ዳዊት ምዕራፍ 7 አቤቱ አምላኬ በአንተ ታመንሁ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግሁ፣ አመፃም በእጄ ቢኖር፣ ክፉ ላደረጉብኝም ክፉ መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን፣ ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣት ተነሳባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብም ጉባኤ ይከብብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ይፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጥኣን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናንና ኵላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም፣ ባትመለሱ ግን ሰይፉን ይስላል። ቀስቱን ገተረ አዘጋጀም፣ የሞት መሣሪያንም አዘጋጀበት። ፍላጻዎቹንም የሚቃጠሉ አደረገ። እነሆ በዓመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ ቈፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። እዚህ ላይ ስናየው ዳዊት ጠላቱን ብቻ አይደለም የሚረግመው፣ ራሱንም ነው። ለእግዚአብሔር ፊት ነው እንግዲህ የቀረበው። እውነት በድያቸው ቢሆን፣ ደርሼባቸው ቢሆን፣ በክፋት ደርሼባቸው ቢሆን ጠላት እኔን ያሳደኝ እያለ ራሱንም ነው የሚረግመው። ይሄ በጣም 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 ኃይለኛ የመጽሐፍ ቅዱስ ክፍል ነው። በጣም ሰይፍ ማለት ነው። በትክክል ላነሳው ሰው የእውነት የሚልጥ ሰይፍ ነው። መዝሙር 35ን እንስማ። ዛሬ ቪዲዮ ይረዝማል፣ ግን አዳምጡት። እነዚህን 4 ነገሮች ስንጸልይ ሰውን ልንመታ አይደለም የምንጸልየው። አላርፍ ያለ ሰይጣን አለረፍት የሚያሳድደንን ፋውንዴሽኑ የምንመታበት ነው። ፋውንዴሽኑ ነው የሚመታው። ሰው አይደለም የምትመቱት፣ ሰውን አይደለም። ሰውን መርገም አይቻልም። እግዚአብሔር ሰይጣንን ተቃውሙት ይላል። ሰይጣንን ተቃውሙት፣ ስራውንም ግለጹት። ሰይጣንን ተቃውሙት ከእናንተም ይሸሻል ይለናል። ስለዚህ ሰይጣንን ነው እንጂ ሰውን አይደለም። ሰውን መርገምም መናገርም እንደማንችል እንኳን ሌላ ጠላቶቻችንን መርገም አንችልም፣ መሳደብም አንችልም። እግዚአብሔር አምላክ የነገረንን ቃሉን መስማት አለብን። ለምሳሌ ቁጭ ብሎ ገንዘብ ተከፍሎት የሰው ልጆችን አሳብዶ የሚያስቀምጥ፣ የሰው ልጆችን ኑሯቸውን የሚያፈርስ፣ የሰው ልጆችን እድላቸውን የሚቀይር፣ የሰው ልጆችን ከነበሩበት ያልነበሩበት ፎቶቸው በብረት ታስሮ የሚጣልበት፣ በጸበል የሚንከራተቱበት፣ አለ ምክንያት የሚንገላቱበት፣ ለእንደዛ አይነቱ ነገር ሁሉ ይሄ ትልቅ የሰይጣን መዋጊያ የመጽሐፍ ቅዱስ ክፍል ነው። መዝሙር ምዕራፍ 35 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጐስቈሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውን ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ።
ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስሁ፣ ነፍሴንም በጾም አደከምኋት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግሁ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግሁ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅሁም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ሥራቸው ብችነቴንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጣቀሱብኝ። ለእኔስ ሰላምን ይናገሩኛልና በቁጣም ሽንገላን ይመክራሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከእኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅህ ፍረድልኝ። በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደግሞም ዋጥ ነው አይበሉ። በመከራ ደስ የሚላቸው ይፈሩ፣ በአንድነትም ይጐስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል። አሜን። ለቃሉ እግዚአብሔር ስም የተመሰገነ ይሁን። ዳዊት ምን ያህል ቢማረር ነው በሰዎች ምን ያህል ቢያሳድዱት ነው? እንግዲህ ምንም እንዳላረጋቸው ነው የሚናገረው። ልበ አምላክ ዳዊት ነው የሚባለው። ዳዊት በእግዚአብሔር ጋር ልቡ ራሱ ልበ አምላክ የአምላክ ልብ ያለው። የሚያሳድዱበት ምክንያት ምንድን ነው? እነሱ የማያውቁትን መንፈስ ነው። ስለዚህ እንዲህ ይላል። ይሄ እርግማን ይደርሳል አይደርስም? ይደርሳል። ለምን ይደርሳል? ዳዊት በሀቅ ቆሟልና፣ ዳዊት በእውነት ቆሟልና። ክፉ አድርጌያቸው ቢሆን በቃ ክፉ አላረገባቸውም። እንደውም እንደ ወንድም አልቅሶላቸዋል፣ ጾም ይዞላቸዋል፣ ሲታመሙ አልቅሷል። ይቀጥላል። በጣም ከባባድ የመጽሐፍ ቅዱስ ክፍሎች አሉ፣ ማለት እንደ ሰይፍ ቆርጠው የሚጥሉ ማለት ነው። 64 እናያለን። መዝሙር 64 አቤቱ ወደ አንተ በለመንሁ ጊዜ ጸሎቴን ስማኝ። ከጠላትም ፍርሃት ነፍሴን አድን። ከክፉዎች ሸንጎ ከአመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፣ መራራ ነገርን ለማድረግ ንጹሕንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ለእነሱ ለራሳቸው ክፉ ነገርን አጸኑ። ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። አመፃን ፈለጓት ሲፈትኑም አለቁ። የሰው የውስጥ ሐሳቡና ልቡ የጠለቀ ነው፣ እግዚአብሔርም ከፍ ከፍ ይላል። የድንገትም ፍላጻ ያቆስላቸዋል፣ አንደበታቸው ያሰናክላቸዋል። የሚያዩዋቸው ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸውም የቀና ሁሉ እልል ይላሉ። አሜን። ለቃሉ የእግዚአብሔር ስም በድጋሚ የተመሰገነ ይሁን። የዳዊት መዝሙር ከእግዚአብሔር ጋር በጣም የሚያገናኝ ጸሎት ነው። እርግማን አለው ብያቸዋለሁ፣ ጸሎት ነው። የሚረግመው ግን ሰዎችን አይደለም፣ ምክንያቱም ሰዎችን አይረግም። የእግዚአብሔር ልበ አምላክ ዳዊት ተብሎ ማለት ነው፣ መልካም አድራጊ ሆኖ። ነገር ግን በእነሱ ላይ አድሮ የሚዋጋውን መንፈስ ይረግማል ማለት ነው። ዳዊት በቃ ሌላ ኃይል ሌላ መከላከያ ስለሌለ ሁልጊዜ ወደ እግዚአብሔር ነው የሚከሰው ሰዎችን እና ዛሬ የሰማይ ቤት ክስ የሰማይ ቤት ችሎት ይባላል እንደዚህ አይነት ጸሎት። በጣም አምርሮ ሰው ይሄን ጸሎት ደጋግሞ ቢጸልይ በጣም መልስ ያለው ነው። በጣም የሚያስፈራ ነው። እርግማን ምን እንደሆነ እንድናይ ነው፣ እንዴት አድርጎ እንደሚራገም 109 እናያለን። እርግማን እንዴት አድርጎ ከታርጎ እንደሚያስቀር፣ ከአንድ ትውልድ ወደ ሌላ ትውልድ ማለፍ እንኳን እንደማይቻል፣ ዘሩ እንዲሆን የእናትና የአባቱ ኃጢአት ይታሰብ። ምን አለ ቅድም የመጀመሪያው መጽሐፍ ላይ ኦሪት ዘጸአት ላይ
የአባቶችን ኃጢአት ወደ ልጆች ማመጣ ብሏል አይደለ? አሁን 109 ላይ እንሄድና እናዳምጠዋለን። እግዚአብሔር ጨካኝ ሆኖ አይደለም። በአዲስ ኪዳን አዲስ መሆን እንችላለን። በአዲስ ኪዳን አዲስ ስንሆን ክፋትን እንተዋለን። እግዚአብሔር ሰጪ መሆኑን እናምናለን። እግዚአብሔር እውነተኛ እንደሆነ እናምናለን። ከከርሳችን እንፈታለን። እግዚአብሔርን የእውነተኛ አገልጋዮች እንሆናለን። በክርስቶስ ደም እየተሸፈንን በምስክርነታችን እግዚአብሔርን እያገለገልን እንኖራለን። ምክንያቱም ሰይጣንን በምን አሸነፉት? በምስክርነታቸውና በበጉ ደም። ስለዚህ ያ መሳሪያችን ይሆናል ማለት ነው። ያ መንገዳችን ይሆናል ማለት ነው። ያ መዋጊያችን ይሆናል ማለት ነው። እርግማን ሳይሆን ማለት ነው። ግን እርግማን ምንድን ነው? ራሱ ቆርጦ የሚጥል ነገር። እስቲ 109ን እንየው። ይሄ የሰማይ ቤት ችሎት ይባላል። እውነተኛ ሰው ብድግ ብሎ አለምክንያት ሰዎች ሲያምሱት ይህንን ጸሎት ግግም ብሎ ቢይዝ በጣም የሚገርም መልስ ነው የሚያው። ማለት በቃ የታሰበበትን ነገር ሪቨርስ ሆኖ ነው የሚያው። አብረን እናዳምጥ። መዝሙር 109 አምላክ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍና የተንኰለኛ አፍ በላይ ተላቀውብኛልና። በሽንገላ አንደበትም በላይ ተናገሩ፣ በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኋቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉም፣ በወደድኋቸውም ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛ አንሹም፣ ሰይጣንም በቀኙ ይቁም። በተመዋከተም ጊዜ ተረድቶ ይውጣ፣ ጸሎቱም ኃጢአት ትሁንበት፣ ዘመኖቹም ጥቂት ይሁኑ። ሹመቱንም ሌላ ይውሰድ፣ ልጆቹም ድሀ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያግኝ፣ ለድሀ አደግ ልጆቹም የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁል ጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና ችግረኛን ምስኪንን ልቦ የተሰበረውንም ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁል ጊዜም እንደምታጠቀው ትጥቅ ይሁነው። ይህ ሥራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ። ምሕረትህ መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝና ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ አለቅሁ፣ እንደ አንበጣም ረገፍሁ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንሁ። ባዩኝ ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህም አድነኝ። አቤቱ እጅህ ይህቺ እንደሆነች አንተም ይህችን እንዳደረግህ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ፣ እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሀ ቀኝ ቆሟልና። ለቃሉ የእግዚአብሔር ስም የተመሰገነ ይሆናል። 6 የተለያየ መጽሐፍ ቅዱስ ምዕራፍ ነው ያየ ነው። ከነዚህ ውስጥ ምንድን ነው እርግማን ምን ይመስላልን? በአንድ ዘር ይቁም፣ በቃ በአንድ ዘር ይቁም፣ ዘር እንኳን አይኑረው። ከበባድ እርግማኖች ናቸው ቢደርሱ ማለት ነው። የሚደርሱ ሲሆኑ አለ ምክንያት እንደማይሰራ ምሳሌ 26 ቁጥር 2 ላይ ነገርኳችሁ። እርግማን አለ ምክንያት አይሰራም፣ በምክንያት ግን እርግማን ይሰራል። እርግማንን ደግሞ የሚያነሳው የሚችለው ሊነሳ የሚችለው በእውነት ሰዎች የእውነተኛ ነገር ሲያደርጉ ነው ማለት ነው። ነገር ግን በአሁን ሰዓት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የምናምን ሰዎችን ቢበድሉንም ምንም ቢያደርጉንም ማድረግ የምንችለው የበቀል አምላክ እኔ ነኝ ስላለ ለአምላካችን ትተን በእውነት ሰዎችን እንባርካለን ማለት ነው። እርግማንን ሞር ለማየት እውነተኛ እርግማን እኔ ጋር አለ ወይ ለማለት፣ ምክንያቱም እርግማን በአካል የሚታይ ነገር ነው፣ በእውነት የሚታይ ነገር ነው፣ በብዙ ነገር የሚታይ ነገር ነው። ፈተና የሆነ ነገር ማለት ነው። የማይገፋ ብረት ማለት ነው። በእጅ ብረት የታሰረ ሰው ማለት ነው። መንቀሳቀስ የማይችል
እድሉ በምንም ነገር የተጠመዘዘ ህመም ሆስፒታል ሄዶ ምንነቱ የማይታወቅለት መንፈሳዊ ነገርን በዓለማዊ ሕክምና ራሱ መዳን አይቻልም። የአእምሮ ችግሮች ብዙ አይነት ነገሮች ያልሆኑም አሉ ከዚህ ጋር የማይገናኙ ራሳቸውን የቻሉ ግን ብዙ ጊዜ ከርስ ከእንደዚህ አይነት ነገሮች ጋር የተያያዘ ነው። ይህንን ደግሞ ለማየት ኦሪት ዘዳግም ምዕራፍ 27 እና 28ን በደንብ አድርጋችሁ አንብቡት። እግዚአብሔር ቃሌን ብትሰሙ በዚህ ሁኔታ ቃሌን ባሰሙ የሚመጣውን በሽታ የሚያደርገውን ነገር ሁሉ በደንብ አድርጎ ሁለቱም ላይ ይነግረናል። ስለዚህ ከአምላካችን ጋር ለመኖር ከጌታችን ጋር ለመኖር ከርስንም ለመስበር ኢየሱስ ክርስቶስን በማመን በቀራንዮ የፈሰሰው ደም ለኔ ነው በማለት እሱም አይበቃም ምስክር በመሆን በምስክርነታቸውና በበጉ ደም አሸነፉት ስለሚል ማለት ነው። እና ዝም ብሎ ቀልድ የለም። የሆነ ቦታ ሄዶ ዛሬ ወይ ፍራንክ ወይንም የሆነ ሞገስ ወይንም የሆነ ነገር ቀያይሮ ወይንም የሰዎችን ነገር በጣብጦ ዝም ብሎ እንትን የለም። ይዞት የሚመጣው ራሱን የቻለ ጋርቤጅ አለ። ያንን ጋርቤጅ ለትውልድ ነው የምናስተላልፈው። እስቲ ዝም ብለን እንየው። ለምሳሌ ለልጃችን ስንል ልጅ ለማዳን እንበለ ወይንም ልጅ የሆነ ነገር እንዲሆን እንበል የሰውን ልጅ ምንም ያላደረገንን ልጅ አስደግመን ዊልቸር ላይ ብናስቀምጠው የሰማይ ንጉሥ አይን የለው? ፈራጅ አይደለም? ሰይጣንን የሰራ አምላክ እኛን የፈጠረ አምላክ ለትውልዱ አያዝንም? ይሄ ነገር ይቆይና 7 እጥፍ ሆኖ ወደ ቤታችን ይመጣል። ምክንያቱም የሰው ልጅ የዘራውን ያጭዳልና የሰው ልጅ የዘራውን ያፍሳልና። ስለዚህ ለልጆቻችን የምናስብ ከሆነ ለዘራችን የምናስብ ከሆነ ይሄ ነገር በእኔ ይብቃ ልንል ይገባል። ይሄ ነገር በእኔ ትውልድ ይብቃ ልንል ይገባል። የትም ቦታ ሄደን የምናደርገው ስምምነት ለዘር ማንዘር የሚተርፍ ነው። ዛሬ በቃ ብለን ልንቆርጠው ይገባል በክርስቶስ ደም። ዛሬ በቃ ብለን በእውነተኛ በመጽሐፍ ቅዱስ ቃል ልንኖር ይገባል። አንድ ወዳጄ ደውሎ በቀደም ለታ በሰራሁት ቪዲዮ ስለ ጋቢ ምናምን እግዚአብሔር መንፈስ ቅዱስ የተናገረኝን ይዤ ቀርቤ ነበርና እንዲህ አለ። ከዚህ በኋላ ከቤቴ ጋቢ፣ ስኒከር፣ ቪዲዮ ኮል ሊቆም ነው። ማይዬ ምን እንደሆነ አላውቅም። እነዚህ ነገሮች መቆም አለባቸው። ምን እንዳላቸው አይታወቅም አለ። ይሄ ራሱን የቻለ ሚስጥር ለሆኑ ሰዎች የተላከ ነው። የተላከ ማለት በዛ ጋቢ ላይ የተደረገ ነገር፣ በዛ ስኒከር ላይ ሰው ወጥቶ እንዲሞት የተደረገ ነገር፣ በዛ ጋቢ የተለወጠ ነገር፣ በዛ ቪዲዮ ኮል ከሰው ያልሆነ ከሌላ መዘዝ ሆኖ የተደረገ ቪዲዮ ኮል ነው። ናት ሬጉላር ቪዲዮ ኮል፣ ናት ሬጉላር ጋቢ፣ ናት ሬጉላር ስኒከር። ያ እና ማንንም የሁሉም ሰው ጋቢ ላይ ለብስ አይደለም ማለት ነው። የሆነ እግዚአብሔር ያየው በዛ የተሰራ ነገር አለ። ሰዎች እንዲመለሱ እንዳልኩት ቅድም ዮናስ የተላከበት ምክንያት እግዚአብሔር አምላክ ሰዎችን ስለወደዳቸው ሊመልሳቸው እንዲተርፉ ነው። በ3 ቀንም ተረፉ። ዮናስ ግን ምን አለ? እግዚአብሔር ደግ ስለሆነ ቢተዋቸው እኔ ውሸታም ልባል ነው አለ። እሱ ውሸታም ተብሎ ሰው ቢተርፍ ይሻላል። እና እግዚአብሔር አምላክ ይጠራናል። እግዚአብሔር አምላክ ይወደናል። እግዚአብሔር አምላክ በጣም ዓለሙን ስለወደደ አንድያ ልጁን ሰጥቶ ሁላችንንም እንድንድን ዋጋ እንዲከፈልልን አድርጎ ከደም ውጭ ስርየት ስለሌለ ላሙም ጥቦቱም ምኑም ቢታረድ ኃጢአታችንን ሊከፍለው ስላልቻለ ጽድቃችንም የመርገም ጨርቅ ስለሆነ ለዘላለም የምንመካበት፣ ለዘላለም የምንድንበት፣ ለዘላለም ወደ አምላካችን የምንሄድበት፣ አባታችንን የምናይበት መንገድ ኢየሱስ ክርስቶስ ከፈተልን። ኃጢአት የሌለበት በቀራንዮ ተከፍሎ። ስለዚህ እህት ወንድሞቼ በመጽሐፍ ቅዱስ ቃል እንቁም፣ በእውነት እንቁም። የዕለት ወሬ አንስማ፣ የውሸት ትንቢት አንስማ። እግዚአብሔር አምላክ ይናገራል፣ ራሳችንን ያናግረናል፣ እያንዳንዳችንን ያናግረናል። ጊዜ ከሰጠነው እያንዳንዳችንን ተው ይለናል። እያንዳንዳችሁን እንዲያታርጉ ይለናል። በዚህ ሂዱ ይለናል። ስለዚህ የእግዚአብሔርን መንፈስ እየጠየቅን አምላካችንን እያማከርን በቃሉ እየጠበቅን
ከእግዚአብሔር ጋር ተስማምተን እንኖር። ዛሬ ቪዲዮዬ በጣም ሰፋ ብሏል። ለሳምንትና ለ15 ቀን ብቅ ላልል እችላለሁ። በቃ ይሄ ለሳምንት ለ15 ቀን ይሆናችሁ። እንግዲህ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።